ምን አባት ዝጋት ለኝ ምን አባት ካገባ ደረቴን አትስመው አንተ ሚስቴን አትምስመው ከሳመች እኔ በነገራችን ፈታ ያረገኝ የብሩክ ፎቶ አነሳስ ምናምን አይደለም ይሄ ምናምን አይደለም በጣም የተገረምኩትኝ በጨረቃ ፋሚሊ ነው እግዚአብሔርን ነው የምላችሁና ብሩኬ ቀድሞ ሌላ ሰው ከመናገሩ በፊት እነሱ መልስ የሚያስቀምጡት ነገር ይሄንን ድምጽ ሪከርድ ማን ያደረገው ብሩኬ ነው ወይስ እናንተ ናችሁ? እርግጠኛ ነኝ እኔ ከናንተ ከጨረቃ ፋሚሊ ላይ ነው ይሄን ይወሰድኩትኝ። ብሩኬም ግን ስቶሪ አድርጎታል የሞጣን ድምጽ ማለት ነው። አረ ይመቻችሁ። ሰላም ሰላም፣ ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ስለዚህ ፎቶና ስለዛች ስለ አብሳላት የሆነ ነገር ማለት ፈልጋለሁ። ግን ፎቶዋን እያልመጣሁኝም እኔ ስለደበረችኝ ነው። ግን ማለት የምፈልገው ነገር አለ ለብሩኬ ማለት ነው። ብሩኬ ራሱን እንዲጠብቅ የሆነ ነገር ማለት ፈልጋለሁ። ለማንኛውም ቪዲዮ ላይ ሼር አድርጉት፣ አስተያየታችሁን በኮሜንት አስቀምጡ። ግን በቅድሚያ ማለት ነው ብሩኬ ማን ነው የተናገረው ነው ማለት ማን ተናግሮት ነበረ? እኔ አልገባኝም ነገሩ። የሆነ ጊዜ ብቻ ነው ደረቱ ምናምን ተብሎ የሆነ ድምጽ የተዘዋወረው። አሁን በድጋሚ ደግሞ ማን ነው ደረቱ ያለው? አማቼን ዝም ብላችሁ እየተነሳችሁ አትናገሩት። ፈታ ይበል እንዴ! በኢንስታግራም ደረቱን ገልብጦ እኮ ነው ያስቀመጠው። አንበሳ ብለናል። በቃ ስፖርተኛ ነው። በዛ ላይ አማቻችንማ እኔ እግዚአብሔር እኔ በቃ እኔ ትናንትና በጣም ነው የተደመምኩበት። ያችን ሴትዮ የተናገራት ነገር በቃ እንግጭ በቃ ብሩኬ በቃ አውቆ ነው ዝም የሚለው እንጂ በቃ መናገር እንደዚህ ማውራት ምናምን ነገር ጠፍቶበት አይደለም። ያስባለኝ አፌን ያሳዘኝ እጄን አፌን እንዳስቀምጥ ያደረገኝ ነው ትናንትና ላይ። እና ዝም ብላችሁ ሰውን እንትን አትናገሩ። የሰውን መብት የሰው በቃ በግላዊ ነገሩ አትናገሩት። በቃ በራሱ መብት ማለት ነው። መሀል ላይ መግባት ጥሩ አይደለም ማለት ፈልጋለሁ። ሌላው ነገር እኔ ያችን ሴት እያት አልመጣውም ፎቶዋን በእውነት እኔ በጣም ደብራኛል። ግን እኔ ለብሩኬ ማለት የምፈልገው ነገር ሴት ልጅ በተለይ አንዳንድ ሴቶች አሁን እሷ ንዴት ላይ ነው ያለችው። ንዴት ላይ ስለሆነች በምንም አጋጣሚ እንዳታገኛት፣ በምንም አጋጣሚ ማለት ነው። አንድ ሴት ልጅ ፈልጋ ካጣች የሆነ ነገር በቃ ተንኮል ታስባለች። እና አሁን ቀጣይ ላይ ተንኮል ታስባለች። ሲጀመርም እኮ በጀመራ ጀምሮ ነው ተንኮል ያሰበችው። አንተ በንጹህ ልብ ወደ ችግሩ እንድታቀልልክ ወደ አንተ አመጣሃት እንጂ እሷ በዛን ጊዜ እሺ ያለችክ ተንኮል አስባ እንደሆነ ነው የተረዳሁት። አሁን አይደለም ተንኮል ያሰበችው። በጀመሪያ ወደ አንተና ወደ ሃይሚ ህይወት ስትመጣ ተንኮል አስባ ነው የመጣችው። ነገ ይህንን እድል ተጠቅሜ ነገ አፈቅረዋለሁ ብለውም እንኳን ወደ እኔ ይመጣል ብላ አስባበት አቅዳበት ነው የመጣችው። ስለዚህ እኔ ማለት የምፈልገው በምንም አጋጣሚ በምንም ሁኔታ ይችን ሴት ማግኘት አይጠበቅብም፣ እንዳታገኛት እኔ ማለት ፈልጋለሁ። አይደለም አንተ ሃይሚን ራሱ ማግኘት የለባትም። አለቀ። አሁን አንተ ቅስሟን ስብርብር በቃ የመጨረሻ ተስፋ የሚያስቆርጣት ነገር ነው የነገርካት። የመጨረሻ ውስጥ ያለውን እግዚአብሔርን ብለክ ምለህ አስረግጠ ስለነገርካት የበለጠ ምናምን ነገር ተንኮል ጠንስሳ ስለምትመጣ ጥሩ ነገር ስለማታስብልህ በምንም አጋጣሚ ማግኘት የለብህም። ሃይሚንም ደግሞ ይቅርታ መጠየቅ ካለባት በስልክ በአካል መገናኘት የለባትም። ውዶቼ አሁን እኮ ውዶቼ ብዙ ነገር ይደረጋል። አፍዛ ደንግዝ የሚባል ነገር አለ። ያቺ ቆሮምቦሼ ማለት ነው። አንድ ቀን በቴብል ዙሪያ ስለተገናኙ ነው። አንድ ቀን ሻይ ቡና ስለተባባሉ ነው አርግዤ መጣሁኝ ያለችውን ውስጧን እያንጠባጠበች። ገባችሁ አይደለ? ይችኛዋስ ቆዳ በድጋሚ የሆነ ቦታ ቢገናኙ ቢያገኛት ሻይ ቡና ቢባባሉ ነገ እሷ የእሱን ስም ላለማጥፋት ምን የሚገድባት ነገር አለ? የለም። ስለዚህ የተናደደ ሰው የሚያደርገውን ነገር አያውቅም። ብሩኬ አሁን የመጨረሻ ነገር አስመርህበታል። ከዚህ በኋላ ዳግም ማግኘት አይጠበቅብም ማለት ፈልጋል። ውስጥ ያለውን ማለት ነው ሳልናገር ማለፍ ስለማልፈልግ ነው። እርግጠኛ ነኝ ይሄ ሀሳብ እናንተ ጋርም ሊኖር ይችላል። በምንም አጋጣሚ አታገኛት። በጣም ነው ቆሽቷ ድብን ያለው። ደግ አደረካት። በቃ የምስቱ ጠበቃ የኛ ጀግና ማሻችን እግዚአብሔርን በጣም ነው ያኮራኝ። መቤቴ ከሚባለው በላይ ማለት ነው። እና ቅማምዬ አይላችሁ ይሄ ደረት የቅማምዬ ነው። ቅማምዬ ናት እሷ እኮ ከዚህም በፊት እኮ ገጥማለታለች አይደል እንዴ?
ደረቱ ሰፊ ነው እንደ ንጉስ አልጋ እኔው ልንከባለልበት ሌሊት ውስጥ ይነጋ ብላለች። ይሄ የኔ የተሰረቀ ግጥም ነው፣ ግን ቅማምዬ ደግሞ አስተካክላ በስነ ስርዓት ትገጣጥመዋለች። እኔ ሜንሽን አረጋታለሁ ትላላችሁ እና አትውቀሱት። አማቻችን እንደፈለገ በተፈለገው ስታይል ፎቶ ይነሳ እንደፈለገ ይሁን። በቃ እግዚአብሔርን አሁን እኮ በጣም ያናደዱንን ሰዎች መስመር እያሳዘልን ነው። በተለይ ይቺ ሴት በጣም አናዳይ ነበረ። በጣም ነው መስመሯን ስታ ነበረ። አሁን መስመር ልኳ እንድትገባ ልኳን ስለነገረልኝ እኔ በጣም ደስ ብሎኛል። ስለዚህ አማቻችን የፈለገውን አይነት ፎቶ ስታይል ይነሳ፣ የፈለገውን ልብስ ይልበስ፣ የፈለገውን ነገር ያድርግ። ምንም አይነት አስተያየት አትስጡ። በቃ አለቀ። ጅግና ነው። በቃ እህታችንን በስነ ስርዓት ነው ያስከበራት ከሚባለው በላይ ማለት ነው። የኛ ቆራጥ እህታችን፣ የኛ መካሪ እህታችን፣ የኛ አስተማሪ እህታችን። እኔ ደካማ ነበርኩኝ። እግዚአብሔርን ነው የምላችሁ። ሀይሚን መከተል ከጀመርኩ ጊዜ ጀምሮ በብዙ ነገሮች ቆፍጣና ሆኛለሁ። በብዙ ነገሮች በቃ ራሴን ቆሜ እንድመለከተው አድርጋኛለች። እኔ ትንሽዬ እህት ማለት ነው፣ እኔ ጀግና እህት እና ለዛም ነው እኔ እህት የምላት። እግዚአብሔርን ነው የምላችሁ። ብዙ ሰው ከሆነ ነገር ሰው ከህመሙ የሚፈወሰው መድኃኒት ሲውጥ ነው አይደለም። ደካማ ሰውም ይሆናል የለ በተለያዩ ነገሮች ተስፋ የቆረጠም ሰው ጠንካራ የሚሆነው በቃ ከዛ ሰው የተሻለ ሰው ሲኖር ነው፣ ሲያጠነክረው ነው። ቃል ያጠነክራል። በነገር ቃላት ጥሩ ቃላትም ያጠነክራል፣ መጥፎ ቃላትም ይሰብራል። እንደዛው ማለት ነው። እና ይሄንን እኔ ማለት ማስተላለፍ ፈልጋለሁኝ። ለማንኛውም የኔ ሀሳብ ይሄንን ይመስላል። በድጋሚ ያችን ሴት በምንም አጋጣሚ በጓደኛም ዙሪያ በተለይ ደግሞ ብሩኬ በአንተ ስር ያሉትን ጓደኞች ግን ያችን ሴት አታገኟት ብለህ አስጠንቅቃቸው በድጋሚ ማለት ነው። እነሱ ካገኟት ነገር ይዘው ስለሚመጡ ያ ነገር አንተ ጋር መድረሱ ስለማይቀር ማንኛውንም ከአንተ አጠገብ ያለው ወንድ ፍፄም ይሁን ይሄ ማን ሙፍታም ይሁን ማንንም ይሁን ያችን ሴት በድጋሚ እንዲያገኟት አትፍቀድ። እኔን የምትወዱኝ፣ እኔን የምታከብሩኝ፣ እኔን ደስታ የምትፈልጉልኝ ከሆነ ስለ እኔ በእኔ ህይወት ውስጥ የገባችን ሴት አታገኙ ብለክ ማስጠንቀቂያ ስጥ ማለት ፈልጋለሁ። ይሄ ከካሜራ ጀርባ የሚሆን ቀላል ነገር ነው። ይሄንን እኔ ማስተላለፍ ፈልጋለሁኝ። እና ለማንኛውም ዛሬ ቅማምዬም ልትመጣ ትችላለች፣ አይታወቅም። ትንሽ ጠፋ ብላለች እና አብረን የምናይ ይሆናል። ከዚህ በኋላ ግን እኔ በጣም ነገሩ ቀለል ብሎኛል። እውነት ለመናገር ያክል አሁን ይቺ በዚች በአብሳላ ዙሪያ ያለው ነገር በጣም ቀለል ያለ ይመስለኛል። እኔ እንደዛ አይነት ስሜት ነው እየተሰማኝ ያለው። ለማንኛውም እኔ ይሄንን መልእክት ካላስተላልፍ ማለት ስለማልፈልግ ነው። እንግዲህ አስተያየታችሁን እናንተን በኮሜንት አስቀምጡ። የኔ ሀሳብ ይሄ ነው ውዶቼ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ።